ጉረሽ ታይበሉ መጥገብ ታይቀቡ መብዛትን ላንቻላ ያርገው ራስሽ ያዝ ጎራው ላይ ውጭ ሜዳው ላይ ዘግ ታላቤት እንጂ ይሆን ኧረ እኔም ነቃሁኝ ሲላ በአይነት ትቀርብ እንጂ እናቴ ኧረ በአይነት ይቀርብ እንደ ምን ይባላል በአይነት አቀረበች አይደለ ማሻአላህ እንዲህ ይሄው አይገታ ተብዲያን አሁን ነው የኔ ጌታ እና ጸጀበናይቱ እንትና መስላለች ተዋት አዲስ ጸጀበና እንዴት አይይሃል መቶ ቢል ነው ስሟ እየከ ቢስሚላህ እስቲመዋ አዲሲቱ ዘበና ቡን የሚያፍራ ሳብህና ተሆን ሁሌ ይፈራባት አይደል ይሰይ ዛሬ አንድ ሰው አስፈጥራለሁኝና አንድ ሰው አስፈጥራለሁ። ስለዚህ ቀለል ያለ ማፍጠሪያ ቀይ ወጥ ነው የምሰራው። ነገር ግን ሽንኩርት እንዳብሰልን ነው አብረን እንሰራለን። ውዶች ሽንኩርታችንን አበስልን ማለት ነው። ያው ሽንኩርት ጨው አድርገሽ አብስዪው ምናምን ትሉኛላችሁ። ነገር ግን ቲማቲም ጋር ስለማበዛው ችግር የለውም ስለሚታሽ ማለት ነው። ያው አላቅም የዘይቱ የፈሳሽ ዘይት እኔ እንጃ እየጠበሰልኝ አይደለም። እኔ ብቻ ነኝ ወይንስ እኔ ሰነፉኝ ነው? ድስቱ ብቻ ነው የሚያረው ማለት ነው። እርሙይም ያው በርበሬ እንደዚህ ጨመር አድርጌ ከሾኝ በኋላ ትንሽ አሸት እናደርገውና ቲማቲም እንጨምራለን ማለት ነው። ጥቅም ቲማቲም ስላለ እንጨምራለን እና ዛሬ ማንን እንደማስፈጥር አሳያችኋለሁ። እናንተ አብራችሁ ይሁኑ እና ቲማቲም ጨምሬያለሁ ቀጥቅጬ ማለት ነው። እና ውዶቼ በዚህ መልክ እያበሰልኩ እገኛለሁ ማለት ነው። ሱጎዬን መጀመሪያ በደንብ ማብሰል አለብኝ፣ ማቁላላት አለብኝ ማለት ነው። ቲማቲም መብሰል ስላለበት ስጋው የበሰለ ስለሆነ ቀጥታ ጨምረዋለሁ ማለት ነው። ግን አሁን ገና ማቁላላት ይቀረዋል ማለት ነው። እዚህ ላይ ደግሞ አጥንቱን ጨመርኩት ማለት ነው። ምክንያቱም አጥንቱ አብሮ መታሸት ስላለበት አጥንታችንን ጨምረናል። አልሐምዱሊላህ የዘንድሮ ረመዳን ደስ የሚል ረመዳን ነበረ። አላህ መጨረሻውን ያሳምርልን፣ መጨረሻችንን የሚኛ አላህ ያሳምርልን፣ ያመሰ ይበለን። ሀባይቦቼ ወላሂ ያመሰ ይበለን። ከምንወዳቸው ከምናፍቃቸው ጋራ አብረን የምንጾም የምንኖር አላህ ያድርገን። ሀይቀተን ሀባይብ ሳንዱች ዛሬ ምንድነው የሚባለው? እርጥብ እየሰራሁ ነው። በዚህ መልክ ነው ያረኩት። ውስጡ ነው ማህሻ ያረኩት። ከዛም በኋላ እንጠብሳለን ማለት ነው። ቤተሰብ ሀዳ ከስራችን መካከል እንደዚህ በርበሬ አስጥተናል ማለት ነው። 2 ቀን ካስቀመጥነው በኋላ እንግዲህ እያደረግን እንገኛለን። በርበሬ እንደ እህቴ በርበሬ አዘጋጅና ከሌላ አስቤዛዎች ጋራ ለቤተሰብ ሰርፕራይዝ አድርጊልኝ ብላኝ ነበር። ከዛም አሁን ዳመና ነው ሰሞኑን፣ ዛሬም ለራሱ ዳመና ነው። ግን ቢሆንም
ኬንዳ ስለሆነ ቶሎ ነው የሚያደርቀው ማለት ነው። እኔ በኬንዳ ነው የማሰጠው ቶሎ እንዲያደርቅልኝ ስለምፈልግ አለኩልህልን ዛሬ ማስጠፍ ጀምሬያለሁ። ገና ዛሬ ተሰጣ ማለት ነው። አስቀምጬው ሳበቃ እናም እንደምታውስ እያስጣጣሁ ነው ማለት እያስጣጣሁ ነው። እናም ሽሮ እንደምታውስ ታጥቦ ነው። ይሄ ታጥቧል። አጥቤ ነው እኔ የማስፈጨው ማለት ነው። ሀባይብ እንግዲህ ፀሐይ ከተመታ በኋላ ነው የሚጨቃጨቀው ማለት ነው። እና ሽሮ በዚህ መልክ አጥቤ አስጥቻለሁ ማለት ነው። እንደዚህ ፏ ብሎ ያማረበት ታጥቦ ነው እላችኋለሁኝ። ሽሮአችንን ታጥቧል እና በርበሬውም እንደምታውስ ተሰጥቷል ማለት ነው። ዳመና ነው ገና እንደምታስወጥብ ነው ስላችሁ ያው ይሻላል ማለት ነው። ይሻላል ነው እንጂ ዳመና ነው ቢሆንም 2 ቀን 3 ቀን ሲሰጣ ቶሎ ይደርቃል ማለት ነው እንጂ በአንድ ቀን ራሱ ያደርቀዋል። እንደው የሚገርማችሁ ነገር ግን በዚህ መልክ እንደዚህ ጨቅቄ ለቤተሰብ ሰርፕራይዝ የሚደረግ ነው ይሄ። እና ማዘዝ የምትፈልጉ ካላችሁ ማዘዝ ትችላላችሁ። እና አዘዙ ሀባይቦቼ። እኔንም ማበረታቱኝ ስታዙኝ እኔንም ማበረታታት ነው የሚሆነው እላችኋለሁ። እና በዚህ መልክ እንግዲህ የብዙ እህቶችን አዘጋጅቻለሁ። ያው ቆንጆ ነው ብዬ ተስፋ አደርጋለሁ። ብዙዎቹ ቆንጆ ነው እናመሰግናለን ያሉኝ አሉና ያው አብዛኛውን ጠለብ የሰራሁት እንደዚህ በርበሬ ምናምን ሽሮ የሚዘጋጃለው ነውና በጣም ነው የገረመኝ ማለት ነው። የጉልበት ስራ ነውና ቢሆንም ችግር የለውም። እኔ ቁጭ ከምል በቃ የሆነ ነገር ራሴን እችላለሁ ብዬ ስለማስብ እሰራለሁ ማለት ነው። እና እናንተ ማበረታቱኝ እላችኋለሁ። ስታዙኝ የሆነ ነገር ቤተሰብ ሰርፕራይዝ እንዲያደርግላችሁ ስታዙኝ እኔን ማገዝ ነው ማበረታታት ነውና ከልብ አመሰግናለሁ ውዶቼ። ጀዛኩሙላህ ኸይረን ስለምታበረታቱኝ። ነች ያው ቡና መፈጭባት ናት ለነገሩ ማለት ነው። ቡና የመፈጭባት ናት። የራሷ ብሩሽ አላት ጠርጋታለሁ። ቡና ትናንት ፈጭባት ነው በዚች ነው ማለት ነው የምገረድፈው ወይ ሾርባ እና ለጽዳትና እንገናኛለን። ድመቴ ደግሞ ዛፍ ጥጣለች። ሀዲያ ምን እየሰራች ነው እያለችኝ ነው። ሆኖም ግን እኔ ገና ምንም እየሰራሁ አይደለም። ደሞዬ ተረጋጊ ድሞቴ እና ድሙዬ እኔ ጓደኛ እናም አሁን ገብስና ሀጃ ነው ያለኝ ማለት ነው። እንደምታውቁ እንደዚህ ጨምራለሁኝ። በዚህ መልክ የፈጨሁት እንደዚህ ፈጭቼ አኖርና በርከት አድርጌ ፈጭቼ አኖርና እዛም እንትን እላለሁ ማለት ነው። እየቆነጠርኩ ነው የምጠቀመው ብዙ ጊዜ ቢሆንም ግን